የኤፍኤ ካፕ አምስተኛ ዙር ድልድል ይፋ ሆኗል። እንግዲህ የዚህ ክብር ቀዳሚው ባለ ክብር ማለት 14 ጊዜ ይህን ዋንጫ በማንሳት እየመራ የሚገኘው ታላቁ አርሰናል በሊግ አንድ ከሚጫወተው ማንስፊልድ ታውን ከተባለ ቲም ጋር ደርሶታል። ይሄ በጣም አስገራሚ ነው። አርሰናል ይሄን ቡድን በቀላሉ ጥሎት እንደሚያልፍ ምንም ጥያቄ የለውም። ስለዚህ በዚህም ዘርፍ ያው ለአራት ዋንጫ እየተፋለመ ነው የምንለው አርሰናልን በዚህም ፊልድ እንግዲህ ለፍጻሜ መድረሱ የማይቀር ነው የሚመስለው። ከዛ ውጭ ድልድሎችን ለመጥቀስ ያህል ስለዚህ ስለ አርሰናልና ስለ ማንስፊልድ ታውን ድልድል ትንሽ ነገር ከማለቴ በፊት ፉልሃም ከሳውዛምፕተን ተገናኝተዋል። ሰንደርላንድ ከፓርትስ ባሊ ወይም ደግሞ ከብሪስቶል አሸናፊ ከአንደኛው ጋር የሚገናኝ ይሆናል። ኒውካስል ከማንቸስተር ሲቲ፣ ይሄ ሌላው አስገራሚ ድልድል ነው። ምክንያቱም በካራባኦ ካፕ ኒውካስልን ከውድድር ውጭ ያደረገው እና ለፍጻሜ የደረሰው ያው ማንቸስተር ሲቲ ነው። እንግዲህ በድጋሚ ተገናኝተዋል። ኒውካስል ማንቸስተር ሲቲን ይበቀለዋል በዚህኛው ውድድር ወይስ ደግሞ እንደገና ድጋሚ ከጨዋታ ውጭ ይሆናል በማንቸስተር ሲቲ የሚለው ሌላው የሚያጓጓ ነገር ነው። ሊድስ ዩናይትድ ከኖርዊች፣ ወልብስ ከሊቨርፑል። ያው ወልብስ ማንን ጥሎ እንደመጣ ታስታውሳላችሁ። እና እንግዲህ ከሊቨርፑል ጋር ደርሶታል ማለት ነው። አሁን እንኳን የሚሻገር አይመስልም ከዚህ በኋላ። ወሪክሳም የተባለ እንደዚሁ ታችኛው ሊግ ላይ የሚጫወት ቲም ከቼልሲ ጋር ተደልድለዋል። ከዛ ውጭ ዌስትሃም ዩናይትድ ማክለስ ፊልድ ወይም ደግሞ ከብሬንፎርድ ከሁለቱ አንዱ አሁን በዚህ ሰዓት እየተጫወቱ ነው ያሉት እነዚህ ሁለት ክለቦች ከአንደኛው አሸናፊ ጋር ዌስትሃም የሚጫወት ነው የሚሆነው በአምስተኛው ዙር የኤፍኤ ካፕ ድልድል። እንግዲህ አርሰናል እንደሚታወቀው በእንግሊዝ ኤፍኤ ካፕ በእንግሊዛውያን ዘንድ ትልቅ ግምት በሚሰጠው በዚህ ውድድር ያው ቀዳሚው ነው፣ ባለታሪክ ነው። 14 ጊዜ ነው ይሄን ዋንጫ ያነሳው አርሰናል። በነገራችን ላይ እንግዲህ ማንስፊልድ ታውን ከተባለ የአንደኛ ሊግ ላይ የሚጫወት ቲም ነው። ይሄ ቲም በነገራችን ላይ በጣም አንጋፋ ነው። በእድሜ በ1897 አካባቢ የተመሰረተ ወደ 129 ያህል ዓመታትን ያስቆጠረ አንጋፋ የሆነ ቡድን ነው። እንግዲህ ባለፉት የእንግሊዝ ፕሪሚየር ሊግም ሆነ በእንግሊዝ ያሉ ሊጎች የአሁኑ ቅርጽ ከመያዛቸው በፊት የተለያየ ክብርም ያለው አፔንዳውን ጉዞ የነበረው በእግር ኳስ ዓለም ውስጥ ብዙ እንትን ማይል ግን አሁን ባለው ሁኔታ ደግሞ በሊግ አንድ ላይ የሚጫወት ቡድን ነው። ከ10 ሺህ በላይ ተመልካቾች ማስተናገድ የሚችል ሜዳም የራሱ የሆነ ሜዳ ያለው ክለብ ነው ይሄ ክለብ በነገራችን ላይ እና እንደነገርኳቸው በእንግሊዝ በአንደኛው ሊግ ላይ እየተጫወተ የሚገኝ ነው። በ2024/25 ያው ባሳለፍነው ዓመት ማለት ነው ከ24 ቡድኖች 17ኛውን ያጠናቀቀ ነው እና በሚወዳደርበትም ሊግ ያን ያህል ጠንካራ የሚባል አይደለም። እውነት ለመናገር ግን በእንግሊዝ ምድር ውስጥ ያሉ ክለቦች ሁልጊዜም ተጋጣሚዎቻቸው ጋር የሚገዳደሩ ነው የሚሆኑት። ግን አርሰናል ይገዳደራል የሚል ግምት ግን የለኝም። ስለዚህ አርሰናል የአምስተኛውን ዙር በቀላሉ ወደሚቀጥለው ማለፍ የሚችልበትን እድል ከወዲሁ አመቻችቷል ብሎ ማለት ነው የሚቻለው። የአራት የዋንጫ ጉዞውንም እንግዲህ በጥሩ መሰረት ላይ እያስኬደ እንደሆነ አርሰናል ማንሳት ይቻላል። ይችን ድልድል ልንገራችሁ ብዬ ነው። ይመቻችሁ።